በአዲሱ በያዝነው 2026 ህግ መሰረት ማንኛውም በአሜሪካ የሚገኝ ሰው ግሪን ካርድ ለማደስም ግሪን ካርድ ለማውጣትም ሆነ ቪዛ ማንኛውም አይነት ቪዛ ለማውጣትም ለማደስም በስቱደንትም ይሁን በስራም ይሁን እንዲሁም አጠቃላይ በኢሚግሬሽን ጉዳዮች ላይ አሳይለም ለመጠየቅም ሆነ ማንኛውም አይነት ስታተስ ለማስተካከል ወደ ዩኤስሲአይኤስ ቢሮዎች በምትሄዱበት ጊዜ የዩኤስሲአይኤስ ኦፊሰሮች የሶሻል ሚዲያ አካውንቶቻችሁን ይበረብራሉ እንዲሁም ይፈትሻሉ። በሚፈትሹበትም ወቅት ቀጥሎ መዘረዝርላችሁን 3 ነገሮች ካገኙ ማለትም በአካውንታችሁ ላይ ካገኙ ሙሉ በሙሉ ያላችሁ ስታተስ ይሰረዛል። ግሪን ካርድ ካላችሁ ግሪን ካርድ ትቀማላችሁ፣ ቪዛም ከሆነ ቪዛችሁ ይቀማል፣ እንዲሁም ወደ ኢትዮጵያ ዲፖርት ትደረጋላችሁ። ከዛም በመቀጠል ፐርማነንትሊ ወደ ዩኤስ መግባት እንዳትችሉ ባን የሚያስደርግ ቅጣት ይደርስባችኋል ማለት ነው። The Trump administration is continuing its effort to tighten the US border. The Department of Homeland Security says it plans to require visa-free tourists from dozens of countries to provide a 5-year social media history in order to enter the country. ለዚህ በዛሬ ቪዲዮ በአሜሪካ የሚገኝ ማንኛውም ሰው በአሳይለም ሁኔታ ላይ ያለ በቪዛ ሁኔታ ላይ ያለ እንዲሁም ደግሞ በሲቲዝንሺፕም ሆነ በግሪን ካርድ አማራጭ በአሜሪካ የሚገኝ ሰው ይህ ቪዲዮ ይመለከቷል። ምክንያቱም ቀጥሎ መዘረዝርላችሁን 3 ነገሮች በትክክል ካላወቃችሁና ሶሻል ሚዲያ አካውንቶቻችሁን ካላስተካከላችሁ ከዩኤስሲአይኤስ ትልቅ ቅጣት ስለሚጠብቃችሁ በዛሬ ቪዲዮ ሶሻል ሚዲያ አካውንታችሁን እንዴት ማስተካከል እንደምትችሉ እንዲሁም ቀጥሎ መዘረዝርላችሁን 3 ነገሮች እንዴት ካሁኑ ማስተካከል እንደምትችሉ የምነግራችሁ ወይም የማሳያችሁ ይሆናል። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆስ ይባላለሁ። እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ነው ማዘጋጁ። ስለዚህ በአሜሪካ የምትገኙ በግሪን ካርድ በአሳይለም እንዲሁም በተለያየ አይነት የቪዛ አማራጭ በአሜሪካ የምትገኙ ኢትዮጵያን ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ቪዲዮ ከመጀመሩ በፊት ሁላችሁም ላይክ ያደረጋችሁ መጀመራችሁ እንዳትረሱ። ወደ ጉዳያችን እንግባ። የዚህን ዌብሳይቱን ሊንክ ዲስክሪፕሽን ቦክስ ውስጥ እንዲሁም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። እኔ ካስረዳኋችሁ ወይም እኔ ካብራራሁላችሁ በተጨማሪ የተብራራ ኢንፎርሜሽን ማግኘት የምትፈልጉ ሰዎች ያስቀመጥኩላችሁን ዌብሳይት ሊንክ መጠቀም ትችላላችሁ። ያስቀመጥኩላችሁ ሊንክ ተጠቅማችሁ ስትመጡ ዌብሳይቱ ልክ በዚህ በምትመለከቱት መልኩ ነው የሚከፍትላችሁ። እዚህ ጋር እንደምትመለከቱት መግቢያው ላይ እንደነገርኳችሁ እነዚህን 3 ነገሮች በትክክል አውቃችሁ ካሁኑ ማስተካከል ካልቻላችሁ ግሪን ካርድ ለማደስም ቪዛ ለማደስም ሆነ አዲስ ቪዛ ለማግኘትም ግሪን ካርድ ለማግኘትም አሳይለምም ሆነ ማንኛውም አይነት የኢሚግሬሽን ጉዳይ ለማስተካከል ወደ ዩኤስሲአይኤስ ቢሮዎች በምትሄዱበት ጊዜ እንደነገርኳችሁ ዲፖርቴሽን ድረስ የሚደርስ ቅጣት ሊደርስባችሁ እንዲሁም ባል ልትደረጉ ስለምትችሉ ካሁኑ ጥንቃቄ ማድረግ ያስፈልጋል። እንደሚታወቀው ይህ አዲሱ ዓመት ማለትም 2026 ከጀመርነው 3ኛ ወር ላይ ደርሰናል ወይ ደግሞ ማርች ላይ ሆኗል። ዛሬ ይህን ቪዲዮ በማዘጋጅበት ጊዜ ማርች 2 ስለሆነ ማለት ነው። ታዲያ ይህ አዲሱ ዓመት በወጣበት ጊዜ በርካታ አዳዲስ ህጎች ተሻሽለዋል። አዳዲስ ህጎች ከወጡት እንዲሁም ማሻሻያ ከተደረገባቸው ነገሮች የመጀመሪያው ደግሞ ይህ ለማንኛውም በአሜሪካ የሚገኝ ሰው በሙሉ የሶሻል ሚዲያ አካውንቱን ካሁኑ ማስተካከል አለበት። ምክንያቱም የዩኤስሲአይኤስ ኦፊሰሮች ወይም መኮንኖች ማንኛውም የኢሚግሬሽን አገልግሎት ለማግኘት ወደ ዩኤስሲአይኤስ ቢሮዎች በምትሄዱበት ጊዜ ሶሻል ሚዲያ አካውንታችሁን ቼክ ስለሚያደርጉ ወይም ደግሞ ዲጂታል ፉትፕሪንት የሚባሉትን ነገሮች ቼክ ስለሚያደርጉ ዋጋ ሊያስከፍሉ ስለሚችሉ ቀጥሎ የምዘረዝርላችሁን 3 ነገሮች በትክክል መፈጸማችሁ ወይም በትክክል ማጽዳታችሁን ማስተካከላችሁን እርግጠኛ ሁኑ። የመጀመሪያው የማህበራዊ ሚዲያ ኦዲት የሚባለው ነው ወይም ሶሻል ሚዲያ ኦዲት የሚባለው ነው። እንደነገርኳችሁ የዩኤስሲአይኤስ መኮንኖች ወይ ደግሞ የቆንጽላ የምንላቸው መኮንኖች ማለት ነው የእናንተን ማንነትና አላማ ድብቅ አላማ ማለት ነው ለማረጋገጥ ሲሉ የሶሻል ሚዲያ አካውንታችሁን ቼክ ያደርጋሉ ወይም ይበረብራሉ። ስለዚህ እነዚህ ኦፊሰሮች የሶሻል ሚዲያ አካውንታችንን በሚበረብሩበት ጊዜ ምንም አይነት ነገር እንዳያገኙ ቀጥሎ የምነግራችሁ ነጥቦች በጥንቃቄ መመርመር አለባችሁ። የመጀመሪያው የቆዩ ፖስቶችን ነው። ለምሳሌ ከዓመት በፊት የለቀቋቸው ነገር ግን አሁን ካሉበት ሁኔታዎች ጋር ሊሄዱ የማይችሉ አላስፈላጊ ፖስቶችን ማጥፋት አለባችሁ። ምክንያቱም ጥርጣሬ ሊፈጥሩ የሚችሉ ነገሮች ስለሆኑ ለምሳሌ ከዓመታት በፊት ኢትዮጵያ ሆናችሁ የተነሳቻቸው ፎቶዎች ሊሆኑ ይችላሉ፣ ወይም ደግሞ ከቤተሰብ ጋር ሆናችሁ የተነሳቻቸው ፎቶዎች ሊሆኑ ይችላሉ። ከዛም ደግሞ አሁን አሜሪካ ላይ ገብታችሁ በአሳይለም ሊሆን ይችላል ሁኔታ ላይ ያላችሁት ወይም ደግሞ ከተለያየ አይነት ሁኔታ ላይ ሆናችሁ እነዚህ ፖስቶች አሁን ካላችሁበት ሁኔታ ወይም ስታተስ ጋር ሊቃረኑ የሚችሉ ወይም ጥርጣሬ እንዲፈጠር ሊያደርጉ የሚችሉ ፖስቶች ከሆኑ ካሁኑ ማጥፋት ይጠበቅባችኋል ማለት ነው። ሌላው ላይክ እና ሼር የምታደርጓቸው ነገሮች ናቸው። እናንተ ፖስት ባታደርጓቸውም ጭምር ወይ ደግሞ ባትጽፏቸውም ጭምር ላይክ የምታደርጓቸው ሼር የምታደርጓቸው ነገሮች የእናንተን አቋም ሊገልጹ የሚችሉ ነገሮች ናቸው። ስለዚህ ላይኮችም ሆነ ሼሮችን መጠንቀቅ አለባችሁ። ለምሳሌ ማንኛውም ሰው ትራምፕም ሆነ ማንኛውም የፖለቲካም ሰው ሆነ አጠቃላይ ማንኛውም ሰው
ፖስቶችን ፖስት ቢያደርግ ከእናንተ ሁኔታ ጋር የማይገናኝ ወይም ችግር የማይፈጥርባችሁ ከሆነ ብቻ ነው ላይክ ማድረግ ሼር ማድረግ ያለባችሁ እንጂ ከእናንተ ሁኔታ ጋር ችግር ሊፈጥር የሚችል ነገር ከሆነ ላይክም ሆነ ሼር ማድረግ የለባችሁም። ምክንያቱም እናንተን ሊያስጠረጥራችሁ ስለሚችል እንደነገርኳችሁ ከላይክና ሼር መጠንቀቅ ወይም መቆጠብ ይኖርባችኋል ማለት ነው። ሌላው ፎቶዎችና ታጎች ናቸው። እነዚህ ምን ማለት ናቸው? ጓደኞቻችሁ ለምሳሌ ፍሬንድ የምንላቸው ወይ ቤተሰብ የምንላቸው ሰዎች አንዳንድ ፖስቶች ላይ ሜንሽን ሊያደርጓችሁ ይችላሉ። እናንተ በማታውቁበት ሁኔታ ላይ ሜንሽን ልትደረጉ ትችላላችሁ። ይህ ስለ እናንተ ይናገራል። ምክንያቱም እናንተን ቤተሰቦቻችሁም ሆነ ጓደኞቻችሁ ያውቋችኋል በደንብ። ስለዚህ ያ ፖስት ከእናንተ ጋር የሚገናኝ ለምሳሌ የሆነ ሰው የትራምፕ መንግስትን እየተቸ ሊሆን ይችላል፣ ወይም ኢሚግሬሽን ጉዳዮችን ወይም ደግሞ አጠቃላይ ጥሩ ያልሆነ ነገር ለእናንተ ሁኔታ ወይም ለእናንተ ስታተስ ጥሩ ያልሆነ ነገር ላይ እያወራ ያለ ፖስት ላይ ወይ ደግሞ ስለዛ የሚያጠነጥን ፖስት ላይ ጓደኞቻችሁ ወይም ቤተሰቦቻችሁ ታግ ካረጓችሁ የእነዚያን ታጎች ወይ ደግሞ ሜንሽኖች ቀጥታ ማጥፋት ይኖርባችኋል። ምክንያቱም እንደነገርኳችሁ የሶሻል ሚዲያ ኦዲት በሚደረግበት ጊዜ ወይ ደግሞ ይሄ ኦፊሰሮቹ በሚበረብሩበት ጊዜ ይህ ነገር ዋጋ ሊያስከፍለን ስለሚችል ካሁኑ ማስተካከል ወይም ማጽዳት ይኖርባችኋል። የመጀመሪያውና ዋነኛው ነገር ሶሻል ሚዲያ ኦዲት የሚባለው ሁኔታ ይህንን ነው ማስተካከል ያለባችሁ። በሁለተኛ ደረጃ አጠራጣሪ ሊባሉ የሚችሉ ይዘቶች ላይ አለመሳተፍ ነው። የቪዛ መኮንኖች ወይም የዩኤስሲአይኤስ ኦፊሰሮች የምንላቸው የሚከተሉትን ነገሮች ለምሳሌ ጸብ ፈጣሪ ወይም ጠባጫሪ የሚባሉ ወይ ደግሞ ሚስሊዲንግ የሚባሉ አሳሳች የሚባሉ አክቲቪቲ ውስጥ ሊመድቧችሁ ይችላሉ። ከነዛም መካከል ለምሳሌ ከቪዛ ሕግ ጋር የሚጋጩ ንግግሮች፣ ለምሳሌ የስቱደንት ቪዛ ኖሯችሁ ወይ ደግሞ በስቱደንት ቪዛ ወደ አሜሪካ ገብታችሁ ስራ መፈለግ ሰልችቶታል ወይም ደግሞ እዚህ ቀርቼ ይሰራለሁ የሚሉ አይነት ፖስቶችን ወይ ደግሞ አሜሪካ ላይ እንዴት መቆየት ይቻላል የሚሉ ፖስቶችን መመልከት፣ እንዲሁም ደግሞ ከስቱደንት ስራ ፍለጋ የሚባሉትን ነገሮች መፈለግ ወይ ደግሞ ከእናንተ ቪዛ አማራጭ ጋር ጭራሽ ሊሄድ የማይችሉ ፖስቶችን ወይም ቪዲዮዎችን መመልከት፣ ሼር ማድረግ፣ ላይክ ማድረግ፣ ሰርች ማድረግ የመሳሰሉት አይነት ነገሮች ማድረግ ዋጋ ያስከፍላል። ምክንያቱም እንደነገርኳችሁ አንድ ሰው ለምሳሌ ነው በስቱደንት ቪዛ ወይም በትምህርት ከመጣ ትምህርቱን ተምሮ ወደ ሀገሩ ይመለሳል ወይ ደግሞ ትምህርቱ ነው ዋና ፖይንት የመጣበት። ስለዚህ ስራ እንዴት መፈለግ እችላለሁ፣ እንዴት ነው አሜሪካ ላይ መቅረት እችላለሁ የሚሉ አይነት ሶሻል ሚዲያ ፖስቶችን፣ ሰርቾችን ወይም እንደዚህ አይነት ነገሮች ላይ መሳተፍ አጠራጣሪ የሚባሉ አክቲቪቲዎች ውስጥ ስለሚመደብ ጥንቃቄ ማድረግ ያስፈልጋል። ሌላው የፖለቲካ ፖስቶችን ወይ ደግሞ ይሄ በጽንፈኝነት ወይም የትራምፕ አስተዳደርን የአሜሪካ አስተዳደርን የሚቃወሙ ፖስቶችን ወይም እንደዚህ ሶሻል ሚዲያ ላይ የሚደረጉ ይሄ ፖለቲካ ይዘት ያላቸው ነገሮች ላይ መሳተፍ፣ ላይክ ማድረግ፣ ሼር ማድረግ ዋጋ ስለሚያስከፍል ከዚህ በፊት ላይክ ያረጋችሁት ሼር ያረጋችሁት ነገሮች ካሉ ከአሁኑ አጽዷቸው። ከዚህ በኋላ ለሚኖራችሁ ጊዜ ደግሞ ከእንደዚህ አይነት አክቲቪቲዎች ወይም ድርጊቶች ራሳችሁን መገደብ ይጠበቅባቸዋል። ሌላው ህገወጥ ድርጊቶች ላይ መሳተፍ ነው፣ በሶሻል ሚዲያ ሆኖ ማለት ነው። ምንም እንኳን ለቀል ቢሆን ወይ ደግሞ ይሄ ሜሞችም ቢሆን ሊሆን ይችላል ወይም አጠቃላይ ይሄ ለቀል ወይም ለሳቅ የተፈጠሩ ነገሮች ቢሆኑ እንኳን ህገወጥ ነገሮችን የሚደግፉ ምስሎችን ማጋራት ወይም ጽሁፎችን ማጋራት፣ ኮሜንቶችን መጻፍ ዋጋ ያስከፍላል። ምክንያቱም አጠራጣሪ ይዘት ያላቸው ኮንተንት ውስጥ ሊመደብ ስለሚችል ወይም ሚስሊዲንግ አሳሳች የምንለው ወይ ደግሞ ጸብ ፈጣሪ የሚባሉ ካታጎሪ ውስጥ ሊመድቧችሁ ስለሚችሉ የዩኤስሲአይኤስ ኦፊሰሮች ሁለተኛ መጠንቀቅ ያለባችሁ ይህንን ይመስላል ማለት ነው። ሶስተኛና የመጨረሻ መጠንቀቅ ያለባችሁ ምክንያቱም ማንኛውም ግሪን ካርድ ለማደስም ሆነ አዲስ ለማውጣትም ሆነ ቪዛዎቻችሁን ለማስተካከል ያላችሁበትን ስታተስ ለማስተካከልም ሆነ ምንም አይነት ነገር ለማድረግ ወደ ዩኤስሲአይኤስ ቢሮዎች በምትሄዱበት ጊዜ እነዚህ ነገሮች ማወቅ አለባችሁ። ስለዚህ ሶስተኛው ተግባራዊ እርምጃዎች ወይም ሀውቱ የምንላቸው። ስለዚህ አሁን ያለንን ሶሻል ሚዲያዎች እንዴት አድርገን ነው የምናስተካክለው የምንልበት ፓርት ላይ ደርሰናል። እስካሁን የነገርኳችሁ ምን ማድረግ እንዳለባችሁ ወይም ማስተካከል ያሉባችሁን ነው። አሁን ደግሞ እንዴት ነው የምናስተካክለው ወደሚለው ስንመጣ 3 ስቴፖች አሉ። የመጀመሪያው ወደ ፐብሊክ መቀየር ነው፣ አካውንታችሁን ማለት ነው። ህጉ በሚጠይቀው መሰረት አካውንቶቻችሁን ወይም ያላችሁን የሶሻል ሚዲያ አካውንታችሁን ፐብሊክ ማድረግ ይጠበቅባችኋል። ፕራይቬት የሆኑ አካውንቶች ስለማያገለግሉ ማለት ነው። ነገር ግን አካውንታችሁን ፐብሊክ ከማድረጋችሁ ወይም ወደ ፐብሊክ ከመቀየራችሁ በፊት የግል መረጃዎችን ለምሳሌ ስልክ ቁጥሮችን፣ አድራሻዎችን እንዲሁም ይሄ ሌላ እናንተ ልትገኙበት የምትችሉትን የግል መረጃዎችን ከሶሻል ሚዲያ አካውንቶቻችሁ ላይ ባዮ ላይ ሊሆን ይችላል፣ አባውት ላይ ሊሆን ይችላል የመሳሰሉት አይነት ነገሮችን
ማጥፋት ይኖርባችኋል። እነዚህን የግል መረጃዎች አጥፍታችሁ ነው ፐብሊክ እንድታደርጉ የሚጠበቀው ወይ ደግሞ ዩኤስሲአይኤስ የሚፈልገው ማለት ነው። ከዛ በመቀጠል ደግሞ ፕሮፌሽናል መሆን ነው ወይ ደግሞ አካውንታችሁን ወደ ፕሮፌሽናል ሉክ መቀየር ነው። ለምሳሌ በሶሻል ሚዲያ አካውንቶቻችሁ ላይ የትምህርት ወይም ደግሞ ስለእናንተ የሚገልጹ የሙያ ዝንባሌዎችን ያንጸባርቁ የሚችሉ ወይም ስለእናንተ ፖዘቲቭ ነገር ወይም በጎ ነገር ሊናገር የሚችሉ ነገሮችን ለምሳሌ የትምህርት ውጤታችሁን፣ ዲግሪም ካላችሁ ዲግሪያችሁን የመሳሰሉትን አይነት ነገሮች፣ የስራ ልምድ ካላችሁ ስለነሱና የመሳሰሉትን አይነት እናንተን ጥሩ ነገር ወይም በጎ ነገር ሊያንጸባርቅ የሚችሉ ፖስቶችን ወይም ደግሞ አክቲቪቲዎችን ሶሻል ሚዲያ አካውንታችሁ ላይ ማድረግ አለባችሁ። ለምሳሌ ሊንክድን ላይ ሊሆን ይችላል ወይም ደግሞ ሌሎች እንደዚህ እናንተም ፕሮፌሽናል ሊያደርጓችሁ የሚችሉ ወይም ደግሞ ከእንደዚህ ከፖለቲካ ወይም ከህገወጥ ነገር የጸዳችሁ እንደሆናችሁ የሚያረጋግጡ አክቲቪቲዎችን ማድረግ ወይም ፕሮፌሽናል መሆን ይጠበቅባችኋል። ሌላው ወጥነት ወይም ኮንሲስተንሲ የምንለው ነገር ነው። ይህ ምን ማለት ነው? በቪዛ ፎርሞች ላይ የምትሞሏቸው የትምህርት ውጤቶች፣ የስራ ልምዶች እና የመሳሰሉት አይነት ነገሮች እና በሶሻል ሚዲያ የምታጋሯቸው። ለምሳሌ አንድ ሰው በሶሻል ሚዲያ ዲግሪ ያለኝ እንዲያለኝ እያለ ሊዋሽ ይችላል። ነገር ግን በትክክለኛው የቪዛ ፎርማዎች ላይ ወይ ደግሞ በትክክለኛ የኢሚግሬሽን ጉዳዮች ላይ ዲግሪ ከሌላችሁ ዲግሪ የለኝም ነው የምትሉት፣ ምክንያቱም ዲግሪውን አምጡት ስለምትባሉ። ስለዚህ በቪዛ ፎርሞች ላይ ዲግሪ የለኝም ወይም እንደዚህ አይነት የትምህርት ውጤት የለኝም፣ ነገር ግን በሶሻል ሚዲያዎች ላይ ደግሞ ማንም አያጣራም ወይም ቼክ አያደርገውም በማለት ዲግሪ ያለኝ ሳይኖራችሁ ዲግሪ ያለኝ ወይ ደግሞ የስራ ልምድ ሳይኖራችሁ እንደዚህ አለኝ እያላችሁ የምታጭበረብሩ ከእናንተ መረጃ ጋር የማይገናኝ ነገር ሆነ ዋጋ ያስከፍላል። ስለዚህ ወጥነት ያለው መረጃ ሼር ማድረጋችሁ እንዳትረሱ። ስለዚህ ግዴታ ማንኛውም በአሜሪካ የሚገኝ ሰው ወደ ዩኤስሲአይኤስ ቢሮ በምንም አይነት አማራጭ ቪዛዎችን ለማስተካከልም ሆነ ስታተሳችሁን ለማስተካከል በምትሄዱበት ጊዜ እስካሁን የነገርኳችሁን 3 ነገሮች ከግምት ውስጥ ማስገባትና ማስተካከል ካሁኑ ይኖርባችኋል። ምክንያቱም ግዴታ የሶሻል ሚዲያ አካውንታችሁ ስልካችሁን ተቀምጣችሁ ወይም ኮምፒውተራችሁን ተቀምጣችሁ የዩኤስሲአይኤስ ኦፊሰሮች ወይም የቆንስላ መኮንኖች የምንላቸው ቼክ ስለሚያደርጉት ወይም ስለሚበረብሩት ዋጋ ያስከፍላችሁ የሚችል ስህተት ላለመስራት ካሁኑ መጠንቀቅ ያስፈልጋል። ስለዚህ የዛሬው መረጃ ይህን ይመስል ነበር። በአጭሩና በግልጽ አሪፍ ኢንፎርሜሽን ሼር እንዳደረኳችሁ ተስፋ አድርጋለሁ። ሀሳብ አስተያየት፣ እንዲሁም ጥያቄያችሁን እንዲሁም ስለዚህ ጉዳይ ምን ትላላችሁ ሀሳባችሁን ኮሜንት ላይ ጻፉልኝ። እንዲሁም መግቢያ ላይ እንደነገርኳችሁ ለዚህ ቻናል አዲስ የሆናችሁ ሰዎች እንደዚህ አይነት ከዩኤስ ኢሚግሬሽን የተገናኙ ቪዲዮዎች ስለሆነ ማዘጋጀው በአሜሪካ የምትገኙ በግሪን ካርድ በአሳይለም እንዲሁም በተለያየ አይነት የቪዛ አማራጭ የምትገኙ ኢትዮጵያን ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮም ከመውጣታችሁ በፊት ሁላችሁም ላይክ ያደረጋችሁ እየወደዳችሁት እየተመቻችሁ እንደሆነ አሳውቁኝ። ምክንያቱም ላይክ ባደረጋችሁ ቁጥር ምን ያህል ቪዲዮን እየወደዳችሁት እየተመቻችሁ እንደሆነ ስለምረዳ በርካታ እንደዚህ አይነት ቪዲዮዎችን እንዳዘጋጅላችሁ ይረዳኛል። ስለዚህ ሁላችሁም ቪዲዮን እንደወደዳችሁት እንደተመቻችሁ ላይክ ያደረጋችሁ አንዳችሁም ሳትቀሩ ላይክ ያደረጋችሁ እንደወደዳችሁ ታሳውቁኝ። በቀጣይ በሌላ ቪዲዮ አገኛችኋለሁ። መልካም ጊዜ